ይታያችኋል። ሰላም ሰላም ብያችኋለሁ። ክፍል 17 ይታያችኋል አይደል? ኢየሱስ ክርስቶስ ብቸኛ አምላክ፣ ብቸኛ የዘላለም አባት፣ ብቸኛ ልጅ፣ ብቸኛ ድንቅ መካር፣ ብቸኛ የሰላም አለቃ፣ ብቸኛ አንድ አምላክ የሰማይና የምድር ዳርቻ ፈጣሪ አንድ እግዚአብሔር ነው። ቁጥር 17 ዛሬ እንቀጥላለን ማለት ነው። ወደ መጽሐፍ ቅዱስ እንገባለን። ብቸኛ አምላክ ኢየሱስ ነው ይላል። ሁለተኛ ዜና ምዕራፍ 6 ቁጥር 30 እስከ 31 ነው ያለ። ለአባቶቻችን በሰጠኸው ምድር ላይ በሚኖሩበት ዘመን ሁሉ ይፈሩህ ዘንድ በመንገዶችህም ይሄዱ ዘንድ በማደሪያህም በሰማይ ስማ። በማደሪያ በምን ስማ? በሰማይ ስማ። በሰማይ ያለው ማን ነው? ኢየሱስ ክርስቶስ። ከሰማይ ከወረደው በቀር በሰማይ ማንም የለም አለ። ጥንት በሰማይ የነበረው በስጋ ቃሉ ስጋ አድርጎ የተገለጠው ከዛም በኋላ ሞትን ድል አድርጎ ወደ ሰማይ ከሄደው በቀር ሌላ ከአንዱ በቀር ስላሴዎች የሚባሉ በግራና በቀኝ የተደረደሩ የተቀመጡ የሉም። በሰማይ ስማ አለ። በሰማይ በማደሪያ በሰማይ አለ። በማደሪያ በሰማይ ስማ አለ። ይቅርም በል አንተ ብቻ የሰውን ልጅ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው አለ። በሰማይ ብቻውን ያለ ሌላ የለም። ስላሴዎች የሚባሉ የተደረደሩ ሶስት አካላት የሉም። አንድ አካል በሰማይ ያለ ዙፋኑን በሰማይ ያደረገ በምድርና በሰማይ የሚኖረው አንዱ አምላክ ኢየሱስ ነው። አንተ ብቻ ስማ እንጂ ያለው እናንተ ብቻ ስሙ አላለም። ስላሴዎች ሁሉ ሰዎች ስሙ አላለም። የሰለሱ አምላኮች ስሙን አላለም። እስቲ ወረድ ብለንም ናል በሰማይ በሁሉ ስፍራ ያለው የሚገኘው አንዱ እግዚአብሔር እንጂ ስላሴዎች እንዳልሆኑ እያስተማረን ነው። በግመል አንገት ስር የሚታሰሩ ቃጭሎች መሆናቸውን ያውቃልና ሱሉሴዎች የሰለሱ ስላሴዎች መሳፍንት ምዕራፍ 8 ቁጥር 20 እስከ 21 መሳፍንት ምዕራፍ 8 ከ22 እስከ 27 እናንተ የምትሉት በሰማይ ብዙ ሶስት ናቸው፣ ሶስት አካላት አሉ የሰለሱ የምትሉት የእናንተ ስላሴ በግመል አንገት ላይ የሚንጠለጠለው ቃጭል የብረት ባለሙያዎች የቀጠቀጡት ቃጭል ደውል ነው። እስቲ ራእይ ላይ ደግሞ እንመልከት። ራእይ ምዕራፍ 22 ቁጥር 12 እስከ 13 ያለው ነው። በሰማይ ያለውን ዳዊት ያመነውን በሰማይ እሱ ብቻ ሌላ እንደሌለ የመሰከረለትን ብቸኛ እግዚአብሔርን ያረጋግጥልናል አለ። ዳዊት በሰማይ ያለውን ብቸኛውን ያመለከውን አንዱን እግዚአብሔር የሚያረጋግጥልን ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13 በሰማይ ያለው አንድ ብቻ ነው። ስላሴዎች በሰማይ የሉም፣ የሰለሱ የሉም። እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋው ከእኔ ጋር አለ አለ። ከእኛ ጋር አለ አላለም። ዋጋ የምንከፍለው እኛ ነን አላለም። ስላሴዎች ነን አላለም። አንዱ እግዚአብሔር ዳዊት ያመለከው አንዱ እግዚአብሔር። በአዲስ ኪዳንም ሌላ እግዚአብሔር የተፈጠረ የለም። ሰዎች ለራሳቸው ተሳስተው የፈጠሩ ስላሴ እንጂ እስቲ ስላሴ ነው ካላችሁ ይሄ መጽሐፍ ቅዱስ ስላሴ አላለም። አንድ ብሏል። ሶስት አካል ትላላችሁ፣ አንድ አካል ይላል። እስቲ ሶስት አካል የሚል አብ አንድ አካል ነው፣ ወልድ አንድ አካል ነው፣ መንፈስ አንድ አካል ነው፣ ሶስቱም የተለያዩ አካላት ናቸው ብለ ከመጽሐፍ ቅዱስ አንተ አስተማሪ፣ አንተ ሊቅ፣ አንተ ጳጳስ፣ አንተ ፓስተር፣ አንተ ወንጌላዊ፣ አንተ ዘማሪ፣ አንተ በየሚዲያው በየቲክቶኩ በየዩቱቡ የምትጮው የምትደሶኩር እስቲ መጽሐፍ ቅዱስ ላይ ጠቅሰክ ሶስት አካላት ብለ የምታስተምረው መጽሐፍ ቅዱስ ላይ ሶስት አካል አሳየ እስቲ። የአብ የወልድ የመንፈስ ቅዱስ ስም ስላሴ ነው ትላለ። ስላሴ በግመል አንገት ላይ የሚንጠለጠል ቃጭል ነው። እስቲ የአብ የወልድ የመንፈስ ቅዱስ ስም ማን ነው? እስቲ ተናገሩ እናንተ። መልስ ካላችሁ መረጃ ካላችሁ አምጡ። የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ይባላል።
ስለዚህ ክፍል 17ን እንቀጥላለን። ሌላ ጊዜ ክፍል 18ን እንቀጥላለን። ይቅርታ ዛሬ ክፍል 17 ላይ እናቆማለን ማለት ነው። መልካም ቻው።